እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመጣጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል ይሄ እዚህ ከመጣችሁ መኪና ይኖራችኋል ዝነኛና ታዋቂ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ አሸንፍ በሰባተኛው መኪና ሱዙኪ ስዊፍት ነው የምትነዱት እንቁላል ይወር ሳሎን ድረስ የምትገባ መኪናኛ አርገን ሰጣችኋል እናንተ እዚህ ከመጣችሁ ነው ታዲያ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመጣጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ልጅ የሚተላል ዋጋ ያለው ሳቅ ትስቃላችሁ የደስታና የግርማ ቤተሰቦች ናቸው ለመኪናው ሻሞ የሚሉት ባለፈው የደስታ ቤተሰቦች አንድ ሰው ጎሎባቸው አልተመቻቸው ነበር ዛሬ መጥተዋል እንኳን ደህና መጣችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ዘሪውንና መሰረት መተው ጥያቄውን ከማን እንደምንጀምር ይታያል ፓም እንኳን ደህና መጣችሁ በድጋሚ እጃችሁን ወደ ታች ታረጋላችሁ ወይዘሮ መሰረት እንደምናሉ አቶ ዘሪውን እንኳን ደህና መጡ መኪና ውስጥ ሱዙኪ ስዊፍት ምን ባስለኝከው መኪና ነው ሚለካሚል መኪና ውስጥ ምን ልታስቀምጥ ትችላለህ እሺ አቶ ዘሪው ሞባይል መኪና ውስጥ ምን ልታስቀምጥ ትችላለህ መሰረት አስቤዛ እሺ ንብረት ብር ወድነሽ ማስቲካ ቦርሳ እሺ ሶፍት ውሃ ወይም ሶፍት ብራቮ መኪና ውስጥ የሚቀመጥ ነገርማ ማጥናት አለባችሁ እንዴ መኪና ልትወስዱ አንዴ መጣችሁት መኪና ውስጥ ምን ልታስቀምጥ ትችላለህ አንደኛው ውሃ ወይም ሶፍት ነው ሁለተኛው ሶስተኛው ተለዋጭ ጎማ ስኮርት አራተኛው መነጽር ወይም ሽቶ ነው እንኳን ደህና መጣችሁ የግርማ ቤተሰቦች እሺ መሰረት አቶ ግርማ አባትሽ ናቸው ምን እንደሚሰሩት አቶ ግርማ ለጊዜው ቤት ነው ሰርተዋል እሺ 25 ሰከንድ አለሽ መሰረት ሙዚቃ የት ልታዳምጪ ትችያለሽ መኪና ውስጥ ሲከፋሽ የት ልትሄጂ ትችያለሽ በጸ ፊደል የሚጀምር ስራ አይነት ጥቀሽ ጽዳት ምን አላገኘሁም ይባላል ስራ ብራቮ ሙዚቃ ልታዳምጥ ትችላለህ መኪና ውስጥ ትራንስፖርት ሲከፋሽ የት ልትሄጂ ትችያለሽ ምን አልሽ መሰረት ቤተክርስቲያን የእምነት ቦታ መሰረት የእህቴ ስም ነው ባይዘው ታላቅ እህታለች መሰረት ምትባል በጸ ፊደል የሚጀምር ስራ አይነት ጥቀሽ ጽዳት እንግዲህ ጽዳት ከሆነ በጸ የሚጀምር ከሆነ ጽጾ እስከ መጨረሻው ማለት ነው ምን አላገኘሁም ይባላል ስራ ወይም እድገት እሺ እመት ውድነሽ በጣም እመት ውድነሽ ያችን ክብ ፊታቸውን ሶስተኛ ጊዜ ባገቡት መነጽር ስጦታ በተሰጣቸው እያዩ አይ ጉድነሽ አሁንም ቆንጆ ነሽ እሰመሳስ መጽሐፉ ላይ ነው ሙዚቃ የልታዳምጪ ትችያለሽ ሲከፋሽ ከማጋ አንዳንድ ሄርፎን አይታ ይረፋንት ሲከፋሽ የልትሄጂ ትችያለሽ ጸጥ ያለ ቦታ የት ጫካ ውስጥ ጫካዎች አንቺ ልጅ በጸ ፊደል የሚጀምር የሥራ አይነት ጥቀሽ የጸጉር ስራ ምን አይነት ጸጉር ቤት ምን አላገኘሁም ይባላል ሰላም ብራቮ ሰላም
ሙዚቃ የት ልታዳምጪ ትችያለሽ? መናፈሻ ውስጥ። ሲከፋሽ ልትሄጂ ትችያለሽ? ጫካ። በጸ ፊደል የሚጀምር የሥራ አይነት ጥቀሽ። ጸጉር ስራ፣ ጸጉር አስተካካይ። ምን አላገኘውም ይባላል? ሰላም። 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 ሰላምሽን የሚነሳ ጉዳይ ከሆነ ኪሳራ አለው ይባላል። እንዴት ነሽ? ሙዚቃ የልታዳምጪ ትችያለሽ? ቤት ውስጥ። ሲከፋሽ የት ልትሄጂ ትችያለሽ? ወንዝ ዳር። ወንዝ ዳር። የቀደመው ውሃና ቀጥሎ ያለው ውሃ ይተዋወቃሉ? አዎ። ወንዝ ውስጥ ይተዋወቃሉ? አይ ያው ይገናኛሉ። ያው ውቅያኖስ ምናምን ሲገናኙ ይባላል። ቅድም እኮ አይቼ ነበር እንደ ድልድይ ውስጥ ነው ውቅያኖስ ውስጥ። በጸ ፊደል የሚጀምር ሥራ አይነት ጥቀሽ። ይለፈኝ። በተቻለ መጠን ይለፈኝ ባትሉ ጥሩ ነው። አንድ ነገር ማለት ወይ ስምሽን መጥራት ከናባትሽ። ጸሐፊው ወይ ጸሐፊው ምን አላገኘውም ይባላል? ጤና። ብራቮ። ጤና። ሙዚቃ የልታዳምጪ ትችያለሽ? ቤት ውስጥ። ቤት ወይም ካፌ። ሲከፋሽ የልትሄጂ ትችያለሽ? ወንዝ ዳር። በጸ ፊደል የሚጀምር ወንዞች አብዛኞቹ ቆሻሾች ናቸው። አዲስ አበባ ወንዞች ባትሄጂ ጥሩ ነው። በሽታ ይዘሽ ነው የምትመጪው። በጸ ፊደል የሚጀምር የሥራ አይነት ጥቀሽ። ጸሐፊው። ጸሐፊ። ብራቮ። ምን አላገኘውም ይባላል? ጤና። ብራቮ። መጥፎ አይደለም። እሺ ልደት 25 ሰከንድ አለሽ። ሙዚቃ የት ልታዳምጪ ትችያለሽ? ሰርግ ቦታ። ሲከፋሽ ልትሄጂ ትችያለሽ? ጓደኛዬ ጋር። ወንድ ሴት። በጸ ፊደል የሚጀምር የሥራ አይነት ጥቀሽ። የጽህፈት መደብር። የጽህፈት መደብር። ምን አላገኘውም ይባላል? ሰው። ሙዚቃ የልታዳምጪ ትችያለሽ? ሰርግ ቤት። ሲከፋሽ ልትሄጂ ትችያለሽ? ጓደኛዬ ጋር። በጸ ፊደል የሚጀምር የሥራ አይነት ጥቀሽ። የጽህፈት መደብር። ምን አላገኘውም ይባላል? ሰው። የሁሉ ሰው ያለ ሰው ይላል። እሺ ያልተመለሱትን መልሳለን። ሙዚቃ የት ልታዳምጪ ትችያለሽ? አንደኛ ትራንስፖርት፣ ሁለተኛው እና አራተኛው ያልተመለሰ ሙዚቃ የት ልታዳምጡ ትችላላችሁ? ለአንድ ሰው ድል ሰጣለሁ። እሺ ስንት ዓመት ነው? ግሮሰሪ ገብተህ ታውቃለህ? የ12 ዓመት ልጅ ነው። ሙዚቃ የት ልታዳምጥ ትችላለህ? ግሮሰሪ ውስጥ። ሁለተኛው ሙዚቃ የት ልታዳምጡ ትችላላችሁ? መንገድ ላይ። ሶስተኛው ቤት ወይም ካፌ ነው። አራተኛው ጎረቤት ነው። ሲከፋይ ልትሄድ ትችላለህ? አንደኛው የእምነት ቦታ ነው። ሁለትና አራት አልተመለሰም። ሶስተኛው ጓደኛዬ ጋር ነው። አንድ ሰው ድል ሰጣለሁ። እሺ ቤተሰብ ጋር ሲከፋይ ልትሄድ ትችላለህ? ቤተሰብ ጋር። እሺ ሁለተኛው የትም አልሄድም። ጓደኛዬ ጋር ሶስተኛው ነው። አራተኛው ሲከፋ የልትሄድ ሻወር ወይም መኝታ ቤት። በጸ ፊደል የሚጀምር የሥራ አይነት ጥቀስ። አላውቅም ይባላል አንዳንዴ። ምን አላገኘሁም ይባላል? አንደኛው አልተመለሰም። አንደኛው እሺ ውሃ ጣጬን አላገኘሁም። ትዳር ማለት ነው። ሶስተኛው ልኬን አላገኘሁም። ምን አላገኘሁም ይባላል? አራተኛው አባል የፓርቲ አባል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮን ትወራላችሁ። በየዙሩ 40 ሺህ ብር በተገዛችሁ በሰባተኛው መኪና የ2023-24 ሱዙኪ ስዊፍት ነው የምትነዱት። ውሃ ጠብ የሚያደርግ ነጭም ጥቁርም ጭስ የሌለው ማንም ያልነዳው በእናንተ ስም ታረክ የሚል እንቁላል የሆነች መኪናኛ አርገን ሳሉን እንሰጣችኋል። እናንተ የግርማ ቤተሰቦች 64 ነጥብ አምጥተዋል። 64 ነጥብ አምጥተዋል።
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛና ታዋቂ ሚሊዮነር ትሆናላችሁ። ስቃችሁ ሀብታም ትሆናላችሁ። ቆንጆ ሳቅ ለቤተሰባችሁ ያላችሁ ክብር ይጨምራል። በዓለም ላይ ያለ ዘመድ አዝማዳችሁ አሉ እንዴ ብሎ ይደውልላችኋል። ያጣችሁትን ታገኛላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በየዙሩ 40 ሺህ ብር በተከታታይ 6 ጊዜ አሸንፈ በሰባተኛው መኪና ይኖራችኋል። ሱዙኪ እንኳን ደህና መጣችሁ የደስታ ቤተሰቦች። አቶ ዘሪው እንዴት ነው? ሰላም ጎሽ። በአ ፊደል የሚጀምር የሰውነት ክፍል ጥራ። አንገት። ለሚወድ ሰው ምን አይነት ስጦታ ሊሰጥ ይችላል? አበባ። ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ? ፍቅር። ስራ እንዴት ይገኛል? በማስታወቂያ። በማስታወቂያ። ብራቮ። በማስታወቂያ። በአ ፊደል የሚጀምር የሰውነት ክፍል ጥራ። አንገት። አንገት። ለሚወድ ሰው ምን አይነት ስጦታ ሊሰጥ ይችላል? አበባ። አበባ ቀረ እንዴ? ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ? ፍቅር። ፍቅር። ፍቅር ያዘኝ ይላሉ። ስራ እንዴት ይገኛል? በማስታወቂያ። እሺ ንብረት እንዴት ነሽ? ምን ያህል ጊዜ ሆነ ንብረት? አሁን 9 ወር ገብቻ። 9 ወር ገባ። ኦ 9 ወር ገባ። እና ያሸነፋችሁ ከቀጠላችሁ መስከረም ንብረትም ያው አልጋ ስትይዙ ሌላ ሰው መተካታችሁ አይቀርም። አዎ ስለዚህ ገንፎና አጥሚት ይዞ ይምጣ ያ ሰው እናንተ ቤት መምጣቱን ለማሳወቅ። እሺ በአ ፊደል የሚጀምር የሰውነት ክፍል ጥሪ። አንጀት። አንጀት። ለሚወድ ሰው ምን አይነት ስጦታ ሊሰጥ ይችላል? ጌጣጌጥ። ጌጣጌጥ። ሰዎች ምን ያዘኝ ሲሉ ልትሰሚ ትችላለሽ? መብራት። መብራት። ኖሮ። ስራ እንዴት ይገኛል? በዘመድ። በዘመድ። ብራቮ። በዘመድ። ሰው አለኝ። ሁለኛ ሰው አለኝ። በአ ፊደል የሚጀምር የሰውነት ክፍል ጥሪ። አንጀት። አንጀት አንደኛው መልስ ነው። ለሚወዱ ሰው ምን አይነት ስጦታ ሊሰጥ ይችላል? ጌጣጌጥ። 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 ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ? መብራት። መብራት። እንዴ ስራ እንዴት ይገኛል? እስቲ በዘመድ። በዘመድ። በሰው። ተስፋው እንዴት ነህ? አለን። ሁሉ ጤና አለን። ጎሽ። በአ ፊደል የሚጀምር ሰው ገንፎ በልተው ፈጨ? አዎ ተፈጭቷል። በአ ፊደል የሚጀምር ሰውነት ክፍል ጥራ። አይን። ለሚወድ ሰው ምን አይነት ስጦታ ሊሰጥ ይችላል? መኪና። ስለዚህ እንወዳስ ወዳችሁን አልስጡን ነው? አታወዳዱን ነው? አዎ ብቻ። ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ? በሽታ። በሽታ። ስራ እንዴት ይገኛል? በስራ ልምድ። በስራ ልምድ። በስራ ልምድ። በአ ፊደል የሚጀምር የሰውነት ክፍል ጥራ። አይን። አይን። አይን ወይም አፍንጫ። ለሚወዱ ሰው ምን አይነት ስጦታ ሊሰጥ ይችላል? መኪና። መኪና። ቤት ወይም መኪና። ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ? በሽታ። ጉንፋን። ጉንፋን። ስራ እንዴት ይገኛል? በስራ ልምድ። አብነት እንዴት ነህ? አለ። እሺ አብነት አዲስ ነህ? አዎ። በምን መለመሉ? በቁመና። በቁመና። አረረ ለቴሌቪዥን የሚሆን ሰው። ለቴሌቪዥን የሚሆን ሰው። አይ ጥሩ ነው። ምን እየሰራህ ነው? ተማሪ ነኝ። ተማሪ ስንተኛ ክፍል? ማርኬቲንግ ኮሌጅ። ኮሌጅ ማርኬቲንግ እያጠና ነው። ማርኬቲንግ ደግሞ መንገድ ላይ ልታስቸግር። ከራባት የለበሰ ሰው ሲያሰው መንገድ ላይ እንዴ አለ። ምን አልኩ ሲል አይ አካውንት ልትለኝ ነው። እሺ 25 ሰከንድ አለ። አብነት በአ ፊደል የሚጀምር የሰውነት ክፍል ጥራ። አንጎል። አንጎል። ለሚወዱ ሰው ምን አይነት ስጦታ ሊሰጥ ይችላል? ጊዜ። ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ? ፍቅር።
ፍቅር አዲስ ናዬ አይደገምም እሺ እዛ ጋር ስራ እንዴት ይገኛል በትምህርት ማስረጃ በትምህርት ማስረጃ ብራቮ በአፊደል የሚጀምር የሰውነት ክፍል ጥራ አንጎል ለሚወዱ ሰው ምን አይነት ስጦታ ሊሰጥ ይችላል ጊዜ ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ ፍቅር ኮርጆኒያ አይገባም ስራ እንዴት ይገኛል በትምህርት ማስረጃ በመማር በአፊደል የሚጀምር የሰውነት ክፍል ጥራ አንደኛው አንጀት ሶስተኛው አንገት አራተኛው አይን አፍንጫ ነው ሁለተኛው እንዴ አንጎልና አእምሮ እንኳን ነው እንዲህ ተከራክሬ ያመጣውላ አንተ ግን ለሚወዱ ሰው ምን አይነት ስጦታ ሊሰጥ ይችላል ጌጣጌጥ ሁለተኛው የሚወደው ነገር ሶስተኛው ቤት ወይ መኪና አራተኛው ገንዘብ ነው ገንዘብ ሰዎች ምን ያዘኝ ሲሉ ልትሰማ ትችላለህ አንደኛው ጉንፋ ሁለተኛው ፍቅር ኤሌክትሪክ ሁለተኛው እሺ ፖሊስ ስራ እንዴት ይገኛል አንደኛው አልተመለሰም አራተኛው አልተመለሰም በመማርና በዘመድ ነው እሺ በጸሎት አንቺ ከእግዚአብሔር ጋር አጣላሽ ስራ እንዴት ይገኛል አንድ ድል እሺ በፍለጋ እሺ በፍለጋ ጎበዝ አንደኛው መልስ ነው ስንት አመትሽ ነው 3 ስንተኛ ክፍል ነሽ KG1 እሺ ስራ እንዴት ይገኛል አራተኛው አይገኝም በቃ ቆንጆ መልስ ነው ስራ አለ የለኝም አትፈልግም አላገኘው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና በጣም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከሰ ጊዜያችን በሰባተኛው መኪና የ2023-24 ሱዙኪ ስዊፍት ነው ብትነሩት እዚህ ከመጣችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የግርማ ቤተሰቦች 64 ነጥብ አምጥተው ነበር ታስታውሱ እንደሆነ ባለፈው ሳምንት አስቤዛ ተሸምቶላቸው ነበር የደስታ ቤተሰቦች ደግሞ አንድ ሰው ቀርቶባቸው ዛሬ ተመልሰው መጥተው ያመጡት ነጥብ ወደ ቶርናመንት ለመግባት 2 ይቀራቸዋል ስንት ነው 78 ነጥብ አምጥተዋል 78 ነጥብ አምጥተዋል አስቤዛ ይኸው የገንፎህል አገኘች የገንፎህል ቻሉ በቃ የገንፎህል ችለዋል አሁን የግርማ ቤተሰቦች ገብሳስ ፈትገው አስጥተው ነው የመጡት እሷም እየደረሰች ነው የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትዝነኛና በጣም ታዋቂ ስቃችሁ ሚሊዮነር በየዙሩ 40 ሺህ በተከሰ በሰባተኛው መኪና የ2023-24 ሱዙኪ ስዊፍት ነው ብትነሩት እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ሁላችሁም ትመጣላችሁ የደስታ ቤተሰቦች ነገሮችን በመልክት አስቤዛ ተሸምቶላቸዋል 9 ወሯ ነው ያው ገንፎ ትችላለች 40 ሺህ ብር የሚያስገኘው ቦታ ላይ ነው የተገኘው የደስታ ቤተሰቦች ናቸው 40 ሺህ ብር ለማግኘት ድምጽ ማውጣት አይቻልም መጠቆም አይቻልም መጻፍ አይቻልም ተስፋውን እርግጠኛ ስትሆን እንጀምር በለኝ እንጀምር አፈና ተከሰስ ጎፈሪ ካስክ አርበኛ ጦረኛ ጄኔራል ዲፕሎማ ዲግሪ ማስተርስ ጄኔራል ዲፕሎማ አርበኛ
አፈንጉስ እንዲያውርተ የሆነ ነገር እኮ እንዴት መጥቷል ገንዘብ መስጠት ጉሊት የገበያ አዳራሽ ገበያ ማዕከል የገበያ ማዕከል ገበያና ጉሊት ምን ያገናኝ ቢግ ካለቅ አርገ ነው እንጂ ሱርጋሪ እየገፋ ምናምን መበሳጨት ተስፋ መቁረጥ መናደድ ምንም የሌለው ሰው ብቸኛ ቤት አልባ የጨለለ ተስፋ የቆረጠ ተስፋ ያጣ ያበደ የተጨነቀ የማይበሳጭ ከንቱ እርምጃ ቀስ ብሎ መራመድ አይ ክንፈ ነገር አበጃ ዶሮ ሰጎን እባብ አዞ የውሃ ነገር ነው እንቁራሪት አሳ ዳክዬ ብራቮ ቀይር ናዝሬ ይህ የኢቢኤስ ቴሌቪዥን የተጫወተ ነው በኢቢኤስ ቴሌቪዥን ብቻ ሯጭ ቢዚ መሆን መረበሽ ምላሰኛ ነገረኛ ወረኛ በሽተኛ አይምሮ የጨለለ ያበደ አራዳ ጥርስም ብታሳይኝ እኮ ማንኳኳት ቤት ነው የሚያሳያችሁ እሺ ክፍል መዝናኛ ቦታ ካስማ የቤት መክፈል ነገር ነው እንዴ ዱካስ ተከለ ብረቱ ካስማ ማጉረስ ዘመድ መስሪያ ቤት ህዝብ የሚያገለግል ምን ይባላል ህዝብ የሚያገለግል ፖሊስ ህዝብ የሚያገለግል ቀበሌ ተቋም ይባላል ቀለበት ያገባ ባለትዳር ቀለበት ላይ ቆዩ እሺ ምን አይነት ቀለበት የትዳር የጋብቻ ነው ወይም ሰብስ እሱን ተውትና የብር ቀለበት እሺ የዳይመንድ እሺ የወርቅ እሺ ሌላ የአልማዝ ቀለበት እሺ የእንቁ ቀለበት ብቻው እንቁ ብራቮ ብራቮ እንቁ ላይ
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ ስቃችሁ የሚል በየዙሩ 40 ሺህ በተከዘ በሰባተኛው መኪና የ2023 24 ሱዙኪ ስዊፍት ነው የምትነዱት። እዚህ ከመጣችሁ ነው ታዳ በአዲሱ ስቱዲዮ አዳዲስ ሳቅ ቀጥሏል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የደስታ ቤተሰቦች ነገሮችን በመልእክት በመግለጽ ያመጡት ነጥብ 90 ነው። 90 40 ሺህ ብር አስገኝቶ አያውቅም። 90 ሲባዛ በ10 900 ብር አላቸው። አስቤዛ ተሸምቶላቸዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ።